የዛሬ ጥያቄያችን ደግሞ 200,000 ብር ሱቅ ይከፍታል ወይስ አይከፍትም? የት አካባቢ ይከፍታል? እባክሽ ከተመቸሽ መልሽ ብለሽኛልና ያው ጽሁፉ ትንሽ እኔ ያው 15 ምናምን የሚል ነገር አለና ከዛ 200,000 ይከፍታል አይከፍትም ምናምን የሚል ነው። እንግዲህ ያስገባላችኋለሁ እንትኑ ጽሁፉን ማለት ነውና ያው ብዙም ግልጽ አይደለም እንትኑ ግን 200,000 ብር ሱቅ ይከፍታል አይከፍትም የሚለውን ዛሬ እንግዲህ አብራራላችኋለሁኝ። ቪዲዮን ደግሞ ላይክ አድርጉት፣ አብራችሁን እስከ ፍጻሜ ድረስ ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም ሁኑልኝ። ቀጥታ ወደ ቪዲዮ እንገባለን። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ። ያው ይቅርታ ግን ጉንፋን አልተሻለኝም፣ ፍንፍን እያደረገኝ ነው ማለት ነውና እንግዲህ ይቅርታ። ዛሬ እንግዲህ አንዲት እህቴ እንዴት አስበው እንደሆነ ባላቅም ጽሁፍ ግን በነገራችን ላይ የሆነ ጥያቄ ስትጠይቁ ማለት ነው ጽሁፉን ቢያንስ እንዲገባ አድርጋችሁ ጻፉ ማለት ነውና 200,000 ይላል። እንግዲህ እንዴት እንደሆነ አላቅምና ለማንኛውም 200,000 ብር ሱቅ ይከፍታል እባክሽ ካላስቸገርኩሽ መልሽልኝ የሚል ነው። 200,000 ብር እንግዲህ ሱቅ ይከፍታል አይከፍትን የሚለው አብረን እናያለን ማለት ነው። የት አካባቢ ይከፍታል የሚለው ማለት ነው። አብዛኛው ጊዜ የምትጠይቁኝ እኔ ከምሰራው ስራ አንፃርም ከምሰጣችሁም ሀሳቦች አንፃር ይመስለኛልና ይከፍታል አይከፍትም የሚለው ደግሞ አብረን እናያለን። ቪዲዮን ላይክ በማድረግ ጀምሩ። እህታችን ከቻልሽ ይሄን ቪዲዮ አይተሽ ምናልባት እኔ ከጽሁፍሽ ያልተረዳሁት ነገር ካለ ደግሞ እንድረዳው እንትን አድርጊልኝ ማለት አብራርተሽ ጻፊልኝ ማለት በድጋሚ እንድሰራልሽ። ይሄ ሀሳብሽ ምናልባት እኔ በተረዳሁት መንገድ ትክክል ከሆነ ደግሞ ትክክል ነው ብለሽ በዛው ጻፊልኝ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ቪዲዮን ግን ላይክ አድርጉ። ሰብስክራይብ ሳታርጉ ብዙዎቻችሁ ታኛላችሁና ሰብስክራይብ አድርጉ። መሽቶብኛል በነገራችን ላይ ምን ነው ጨለማ ውስጥ እንዳትሉ፣ ያው እንግዲህ እየመሸ ነው። ቀጥታ ወደ ቪዲዮ እንሄዳለን። አብራችሁ ነው እና 200,000 ብር ሱቅ መክፈት ይችላል ወይ? የት አካባቢ ነው የሚከፍተው? ምንስ ነው ማስገባት ያለብን ሱቃችን ላይ? በመጀመሪያ የስንት ወር የቤት ኪራይ እንክፈል የሚለውን ነገር እያንዳንዱ ነገሮች ደግሞ እንግዲህ በተወሰነ መንገድ ብዙም ሳላበዛ ስለመሸም ቀንጨብ አድርጌ እነግራችኋለሁ። ከዚህ በፊት የተናገርኩትም ማለት ተጨማሪም የምትወስዱት ነገር ይኖራል ከዛሬ ቪዲዮ ማለት ነው። በተለይ ሱቅ ለመስራት ያሰባችሁ ያቀዳችሁ ካላችሁ ማለት ነው። በመጀመሪያ ነገር 200,000 ብር ሱቅ ይከፍታል በአሁን ሰዓት። ምናልባት ከተማ ውስጥ ከሆነ አሁን ለምሳሌ ከተማ ስላችሁ አዲስ አበባ ውስጥ ከሆነ ምናልባት ያንን የወር እንኳን አንድ ቤት ኪራይ ኖርማል አንድ ክላስ እንኳን በአሁን ጊዜ የቤት ኪራይ ስንት እንደሆነ ታውቁታላችሁ። ስለዚህ ይሄን 200,000 ብር ይዘሽ አዲስ አበባ ውስጥ ለመስራት ካሰብሽ ከአዲስ አበባ ወጣ በይ፣ የኔ ሀሳብ ማለት ነው። ከአዲስ አበባ ወጣ ብለሽ ግን የ3 ወር ከፍለሽ የቤት ኪራይ ማለት የ3 ወር ከፍለሽ ከዛ በኋላ ደግሞ በዛ ብር ቢያንስ ማለት ነው የ100 ብር ዕቃ አስገቢ፣ የ100,000 ብር ዕቃ አስገቢ። ቢያንስ ደግሞ አንድ 80,000 ብር 70,000 ብሩ ደግሞ ደብቀሽ አስቀምጪው ማለት ነው። 80,000 ብር ወይ 70,000 ብሩን ደብቀሽ አስቀምጪው። ምክንያቱም አሁን ሙሉ በሙሉ አውጥተሽ ያን ዕቃ ለሱቅ ብለሽ ሱቅ ከፍተሽ ሙሉ በሙሉ ወጪ አውጥተሽ የተለያዩ ዕቃዎች ልትሞይ ትችያለሽ። እዛው ደግሞ አንቺ አሁን መሰሪበት ቦታ ላይ አስፈላጊ የሆነ ነገር ምን እንደሆነ ገና አላጠራሽም ማለት ነው። ስለዚህ በደንብ አድርገሽ ሱቁ ሁኔታውን እያየሽ የ100,000 ብር ዕቃ እንኳን ብቻ ሳይሆን የ50,000 ብር ዕቃ በትንሽ ነገር ለምሳሌ ሱካር 10 ኪሎ፣ ሮዝ እንደዚሁ 15 ኪሎ 10 ኪሎ እንደዛ ታስገባለች። ትንሽ ነገር ማለት ነው። እየለመደ ሲመጣ አካባቢው ሮዝ የሚፈልግ ከሆነ በአንዴ ሮዝ ታስገባለች በብዛት ማለት ነው፣ እየጨመረም ስለሚሄድ። ይቅርታ እንግዲህ ወደ ቤት መጥቻለሁ ማለት ነው። እዛ በጣም ጨልሞብኛል ማለት ነውና ያው ቪዲዮ መስራት ስላለብኝ ልስራላችሁ ብዬ ነው። መሸብኝ የሆነ እንግዳ መጥቶ ማለት ነውና ከዛ ቡናው ምንም እያልኩኝ መሸብኝ እላችኋለሁኝና በጣም ይቅርታ። ነገራችን ላይ እንግዲህ ስንት ሰዓት እንደሚደርሳችሁ አላቅም። ብዙ ሜዲት ላላበዛበት እችላለሁ ማለት ነው። የሆነ ነገር ካለ ቅር እንዳይላችሁ እና ወደ ሀሳቤ ልምጣና ለምሳሌ አሁን ሩዝ
15 ኪሎ ማስገባት ከጀመርሽ ጥሩ የሚሄድ ከሆነ ደግሞ 25 ኪሎ 50 ኪሎ እያደረግሽ ታስገቢያለሽ ማለት ነውና ሱቅ ላይ ስትሰሩ ምንድነው መጀመሪያ ከምንም በላይ ማለት ነው ጠዋት ተነስታችሁ ጸሎታችሁን አድርሱ። የትኛውም እምነት ተከታይ ሆኑ ጸሎታችሁን አድርሱ፣ ፈጣሪያችሁን ለምኑ። ከዛ ደግሞ ከሰራችሁት ነገር ላይ ደግሞ አስቀምጡ አንስታችሁ ማለት ነው። ከሰራችሁት ነገር ላይ ለምሳሌ ጠዋት ላይ ወይ እኔ እንደኔው የመጀመሪያ ገቢያችሁ ከገቢያችሁ 10 ብር 20 ብር ሊሆን ይችላል በቀን ማለት ነውና አጠራቅማችሁ ያው የአስራታችሁን ብር አስቀምጡ ማለት ነው። ከትንሹም ነገር ጀምሩና 5 ብርም ሊሆን ይችላል 1 ብርም ሊሆን ይችላል። በቃ እናንተ ውስጣችሁ ደስ የሚላችሁን ማለት ነው። ቢቻል ያው ወርሃዊ ገቢያችሁን በወርሃዊ ገቢ ለምሳሌ 3000 5000 ብር ትርፍ የምታገኙ ከሆነ 3000 ብር ካገኛችሁ 300 ብር 1000 ካገኛችሁ ደግሞ 100 ብር ከ100 10ን ማለት ነው። እንግዲህ በኦርቶዶክስ ተዋህዶ እምነት እንደዛ ነው የሚደረገው። እንግዲህ እንደዛ ማድረግ ትችላላችሁ እናንተም በየሃይማኖታችሁ የሚፈቅድላችሁ ማለት ነው። የእናንተ ሌላ ስለሚችል እንደ ሃይማኖታችሁ ቢመፈቅድላችሁ አድርጉ ማለት ነውና ቀጥሎ ደግሞ ለሰዎች ማለት ከስተምር እናንተን ብሎ ሲመጣ የሆነ ፊታችሁን ዘፍስፋችሁ ያልሆነ መልስ መመለስ የለባችሁ። ለምሳሌ እኔ ከቤት ተበሳጭቶ የወጣ ወንድ ልጅ ወይም ደግሞ ሴት ልጅ መጣ እኔ ላይ በትንሹ ነገር ጓል ልትል ትችላለች። ያን መቻል በቃ ምንም አይደለም፣ ከስተምር ናት አይደል? እና እንደዛ ማድረግ ምክንያቱም አንደኛ ነገር ለምንድነው ለምሳሌ የሆነች ሴት እኔ ጋ መጣ የሆነ ቃል ልትገዛኝ ብትቆጣኝ ማለት ነው እኔ እንደሷ ተነስቼ መቆጣት የለብኝም። ምክንያቱም ከቤት ተከፍታ የወጣችው ነገር ሊኖር ይችላል፣ ብዙ ነገሮች አሉ ማለት ነውና መቻቻል ግድ ይላል። ስለዚህ ማለፍ ያን ካለፍኩ ደግሞ ለምሳሌ ያቺ ሴትዮ በቃ የሆነ ነገሩ ስትረጋጋ ወደ ራሷ ስትመለስ ወይኔ ምን አለ እንደዚህ ባላደረኩ ለምን እንደዚህ ያደረኳል ልክ እንደዚህ ያድርጊያት እኮ እሷ እኮ በቃ ምንም እንዳልሆነ እንዳልተፈጠረ እንዳልተናገርኳት አድርጋ መለሰችኝ ብላ ለእናንተ በቃ ቋሚ ደንበኛና ለእናንተ ተቆርቋሪ ሴት ትሆናለች ማለት ነውና ከስተምርን መያዝ ማለት ነው። ከስተምር ማለት ዱቤ የሚወስዱትንም ኖርማል እናንተ ጋር እየመጡ የሚገዙት እነሱን አጥብቆ መያዝ። በመቀጠል ደግሞ ለምሳሌ ጥሩ ብር አሁን ለምሳሌ ቅድም ብያለሁኝ 120 ሺህ ብሩ ለምሳሌ ብታጠፋታችን 70 ሺህ ብር 80 ሺህ ብር ይዛለች አይደለ? ከ200 ሺህ ብር 80 ሺህ ብር ደብቃ አስቀምጣለች። ያንን ደግሞ ወደፊት የሚጨምር ለምሳሌ ሳሙና በየጊዜ እየጨመረ ነው ያለው፣ ስኳር በየጊዜ በቃ እቃ እየጨመረ ስለሆነ ያን 80 ሺህ ብር አውጥታ ምን ታደርጋለች? እቃ በጣም እየጨመረ ያለውን እቃ ገዝታ ታስቀምጣለች ማለት ነው። ከዛ በኋላ በጨመረ ቁጥር ደግሞ እሷ እየጠየቀች እየጨመረች ትሸጣለች ማለት ነው። ትርፍ ታመጣለች። ግን ባንክ ለምሳሌ 100 ሺህ ብር ብታስቀምጡ እኔ በፊት አረብ ሀገር በነበርኩበት ሁኔታ ቢያንስ ስንት መሰላችሁ 5000 ብር ነበረ። ከዛ የሆነ ሰዓት ተጨምሯል ተብሎ ልክ መምጫ አካባቢ 7000 ብር ነበረ በአመት ማለት ነው። በአመት 7000 ብር ይወርድላችኋል። አሁኑ ግን አላቅም እንግዲህ መረጃው የለኝም ማለት። ስለዚህ እንደዛ እንዳይሆንባችሁ ግን እጃችሁ ላይ ያለውን ደግሞ ስራ ላይ በተቻላችሁ መጠን በቃ በተቻላችሁ መጠን ማለት ነው መበርታት፣ መጠንከር፣ እቁብ መግባት፣ ገቢያችሁና ወጪያችሁን ደግሞ መለየት። አሁን ዝም ብሎ መስራት፣ ዝም ብሎ ማግኘት፣ ዝም ብሎ በቃ ይሄ ዛሬም እቃ ይመጣል ነገም ይሸጣል ከዛም እቃ ይመጣል ምናምን ሳይሆን ገቢያችሁና ወጪያችሁን ደግሞ ለዩ። ለእናንተ ለራሳችሁ ሞዴስ ከወሰዳችሁ ሴት ከሆናችሁ ለምሳሌ ለቤት ብላችሁ 1 ኪሎ ስኳር ከወሰዳችሁ ያንንም ደግሞ ሂሳብ ውስጥ አስገቡ። ያ ወጪ ነው እንጂ ገቢ አይደለም። ወጪ ነው፣ ከሱቅ ላይ ወጪ ያድርጋችኋል፣ ገቢ አላደረጋችሁም። እዛው የከፈላችሁ ከሆነ ችግር የለውም። ለምሳሌ 1 ኪሎ ስኳር 200 ብር ከሆነ 200 ብር እዛው ካስገባችሁ ይሄ ያው ምንም አይደለም፣ ከኪሳችሁ አውጥታችሁ ገዛችሁ ማለት ነው። ግን አሁን ለምሳሌ ሳትከፍሉ 200 ብር ሳትከፍሉ ማለት ነው የሆነ እቃ ወስዳችሁ የ100 ብር እቃ ወስዳችሁ ከሆነ ያው ወጪ ስለሆነ ወጪ ላይ መጻፍ አለበት ማለት። ካልሆነ ትርፋችሁና ገቢያችሁን አታትርፉ ትክሰሩ አታቁትም ማለት ነው። ግን እንደዛ ያረጋችሁ ስትሄዱ ታውቃላችሁ ማለት ነው። ትርፍ አለኝ የለኝም ትላላችሁ። በእርግጠኝነት ደግሞ ትርፍ ይኖራል። በአሁን ሰዓት በተለይ ጥሩ ቦታ ላይ ማለት ጥሩ እንቅስቃሴ ያለበት ቦታ ላይ ከሆናችሁ ጥሩ ነው ማለት ነው። የቤት ኪራይ ከሌለባችሁ በተለይ ደግሞ በጣም ምርጥ ነው ማለት ነው እና አመቺ ነው የሚሆነው። በተረፈ እንግዲህ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ።
ሌላ ቪዲዮ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ጻፉልኝ፣ እኔ ደግሞ እመልስላችኋለሁኝ። እንዲሁም ደግሞ ሀሳብ አስተያየታችሁን ሱቅ ላይ የሰራችሁ እህቶቻችንም እንደዚሁ ደግሞ እንትን አድርጉልን፣ ኮመንት ላይ ጻፉልኝ ማለት ነውና እህቴም ደግሞ እንደዚሁ ሀሳብሽን እኔ በተረዳሁት መንገድ ካልሆነ ግልጽ ካልሆነልሽ ወይም ደግሞ ጽሁፍሽ እንትን አድርገሽ አስተካክለሽ ጻፊልኝ፣ ደግሜም ቢሆን እሰራለሁ። በተረፈ ሰላማችሁ ይብዛልኝ። ጥምቀት ደርሷል እንግዲህ ዛሬ ቅዳሜ ነው። ሰላም ሁኑልኝ። ቪዲዮ ላይክ አድርጉልኝ።